ትራንስ አትላንቲክ ስሌቭ ትሬድ በአጭሩ ትራንስ አትላንቲክ ስሌቭ ትሬድ ምን ማለት እንደሆነ እንመልከት። ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ፣ ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደረጋችሁትም፣ ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። ዘ ዲስከቨሪ ኦፍ አሜሪካ ኢን 1492 ሌድ ዘ ባክግራውንድ ፎር ዘ ቢጊኒንግ ኦፍ ኢን ዘ አትላንቲክ ስሌቭ ትሬድ። በተለይም በ1492 ክሪስቶፈር ኮሎምበስ የተባለ አሳሽ አሊያም ቮያጅ አሜሪካን ካገኛት በኋላ ነው ስፔሻሊ የትራንስ አትላንቲክ ስሌቭ ትሬድ አሊያም አትላንቲክ ስሌቭ ትሬድ የተጀመረው ማለት ነው። ምክንያቱ ተብሎ የሚነገረው በተለይም የአሜሪካ በ1492 መገኘት ነበር የባሪያ ንግድ እንዲጀመር ያደረገው። ግን ለምንድን ነው የአሜሪካ መገኘት የባሪያ ንግድን እንዲጀመር ያደረገው ብለን በምናይበት ጊዜ በተለይም አውሮፓውያኖች ወይም ኢሮፓውያኖች ኢስታብሊሽ ኢን አሜሪካ ላርጅ ፕላንቴሽን ኤንድ ማይን ፊልድስ ዛት ኒድ ሌበር ቱ ወርክ ኦን ዘ ፕላንቴሽን ኤንድ ጎልድ ማይን። በተለይም የተለያዩ የሆኑ የአውሮፓ ሀገራት አሜሪካ ውስጥ አለም አሜሪካ ከተገኘች በኋላ በአሜሪካ ውስጥ እጅግ በጣም ብዙ ትላልቅ የሆኑ የእርሻ ማሳዎች አለም የተለያዩ የሆኑ ፕላንቴሽን ቦታዎች ነበሯቸው። ከዛም በተጨማሪ ደግሞ አሜሪካ ውስጥ የተለያዩ ማዕድናትና ሚነራሎችን የሚያወጡበት ቦታ ነበራቸው። ስለዚህ ለነዚህ ሁለት ቦታዎች ደግሞ እጅግ በጣም ብዙ የሰው ኃይል ያስፈልግ ነበር። በዚህም የተነሳ ነው አውሮፓውያኖች ከአፍሪካ ባሪያዎችን መውሰድ የጀመሩት። በዚህም ባሪያ መውሰድ የጀመሩት ማለት ነው። ስለዚህ አውሮፓውያኖች በዛ ጊዜ ስፔሻሊ አሜሪካ ከተገኘች በኋላ ትላልቅ የሆኑ ፕላንቴሽኖች አለም የእርሻ ቦታዎች ነበሯቸው። በዛ ቦታ ላይ ደግሞ የሚሰራ ብዙ ሰው ያስፈልጋቸው ነበር። ከፕላንቴሽን ውጭ ደግሞ የተለያዩ ሚነራል ስፔሻሊ ወርቅ የሚያወጡበት ቦታ ነበራቸው። እዛ ቦታ ላይም እጅግ በጣም ብዙ የሰው ኃይል ያስፈልጋቸው ነበር። በዚህም የተነሳ ከአፍሪካ ባሪያ መውሰድ በዚህም ምክንያት ነበር የጀመሩት ማለት ነው። ግን ለምንድን ነው አውሮፓውያኖች ከአፍሪካ ባሪያ መውሰድ የፈለጉት? ለምንድን ነው ከሌላ የአውሮፓ ሀገር ባሪያዎችን የማይወስዱት ብለን በምናይበት ጊዜ የመጀመሪያውና አንደኛው ምክንያት ዘ ኢሮፒያን ኢንስሌቭ ኢን ዘ ናቲቭ አሜሪካን ኢንዲያን ሁም ኮልድ ሬድ ኢንዲያን። መጀመሪያ አውሮፓውያኖች እንደ ባሪያ ያሰሯቸው የነበሩ ሰዎች ስፔሻሊ ናቲቭ አሜሪካዎች አሊያም ሬድ ኢንዲያ ተብለው ይጠራሉ። እነዚህ ሰዎች ነበሩ መጀመሪያ ለአውሮፓውያን እንደ ባሪያ ሆኖ ይሰሩ የነበሩት ማለት ነው። ነገር ግን ሞስት አሜሪካ ኢንዲያንስ ዳይድ ዲዚዝ ኢምፖርትድ ፍሮም ኢሮፒያን ኤንድ ሃርሽ ትሪትመንት። በተለይ ግን እነዚህ ናቲቭ አሜሪካዎች አሊያም ሬድ ኢንዲያዎች ከአውሮፓ በመጣ የተለያዩ ዲሶች አሊያም የተለያዩ ተላላፊ በሽታዎች ይጠቁ ጀመር። መጠቃት ብቻ አይደለም መሞት ጀምሮ ነበር። ስፔሻሊ ስሞል ፎክስ አሊያም ፈንጣጣ የተባለው በሽታ እነዚህን ሬድ ኢንዲያዎችን እያጠቃ ብዙ ሬድ ኢንዲያዎች እንዲሞቱ አድርጎ ነበር። ከዛ በተጨማሪ ደግሞ አውሮፓውያኖች እነዚህ ሬድ ኢንዲያኖችን በስርዓት አይዟቸው ነበር። አለም ከባድ የሆነ አሊያም ሃርሽ ትሪትመንት ነበር የሚደረጋላቸው። በዚህም የተነሳ እነዚህ ሬድ ኢንዲያዎች ከሚባለው በላይ በተላላፊ በሽታዎችና አውሮፓውያኖች በስርዓት ስለማይወዛቸው አሊያም እንደሱ ስለማያዩቸው በእነዚህ ምክንያቶች ሬድ ኢንዲያኖቹ ከሚባለው በላይ መሞት ጀመሩ። ከዚህም በኋላ ስፔሻሊ ፖርቹጋል ኤንድ ስፔን ቢግን ትራንስፖርቲንግ ዋይት ስሌቭ ፍሮም ኢሮፕ። ስፔሻሊ ሬድ ኢንዲያኖች መዳከም እንዲሁም መሞት ሲጀምሩ በተለይም ፖርቹጋልና ስፔን ከአውሮፓ ነጮችን አሊያም ነጭ ስሌቮችን አሊያም ባሪያዎችን ወደ አሜሪካ ይወስዱ ጀመር ማለት ነው። ነገር ግን ዘ ዋይት ኢንስሌቭ ፒፕል ዌር አንኤብል ሬዚስት ዘ ሃርድሺፕ ኦፍ ዘ ትሮፒካል ክላይሜት። ነገር ግን ከአውሮፓ የመጡት እነዚህ ነጭ ባሪያዎች በጣም ደካማ የሆኑ ባሪያዎች ነበሩ። ማለትም በአሜሪካ ያለውን የአየር ንብረት መቋቋም አይችሉም ነበር። በዚህም የተነሳ አውሮፓውያኖች የሚያመርቱት ምርት እየቀነሰባቸው መጣ ማለት ነው። ከዚህ በኋላ ነበር ስፔሻሊ አውሮፓውያኖች ሌላ አማራጭ የፈለጉት። እንደ አማራጭ ደግሞ የወሰዱት የአፍሪካ ስሌቮችን አሊያም የአፍሪካ ባሪያዎችን ነበር። ዘ ኢሮፒያን ቢግን ትራንስፖርቲንግ ዘ ብላክ ፒፕል ፍሮም ዌስት አፍሪካ ስሌቭ ፍሮም 50 ሴንቸሪ አፕቱ ኦፕኒንግ 19 ሴንቸሪ። በተለይ ደግሞ ከአፍሪካ ውስጥ ዌስት አፍሪካ ላይ ፎከስ አሊያም ትኩረት በማድረግ ከሚባለው በላይ ከዌስት አፍሪካ እጅግ በጣም ብዙ ባሪያዎችን ይወስዱ ነበር። ከ15ኛው ሴንቸሪ ጀምሮ
እስከ 18ኛው ሴንቸሪ መጨረሻ አሊያም እስከ 19ኛው ሴንቸሪ መጀመሪያ ድረስ ከአፍሪካ ከሚባለው በላይ በተለይም ደግሞ ከዌስተርን አፍሪካ ከሚባለው በላይ ብዙ የሆኑ ስሌቮችን ይወስዱ ነበር። ለምንድን ነው የአፍሪካ ስሌቮችን ተመራጭ ያደረጋቸው? ስፔሻሊ ከአፍሪካ የሚወዱት ባሪያዎች እንደ ዋይት ስሌቮች አሊያም እንደ ነጮቹ ስሌቮች አሊያም ባሪያዎች ደካማ አልነበሩም። በጣም ጠንካራ ነበሩ። በሽታ የመቋቋም ኃይላቸው አሊያም ኢሚኒቲ ሲስተማቸው በጣም ሀይ ነው። በተለይም ደግሞ የአሜሪካን ክላይሜት አሊያም የአየር ንብረት ተቋቁመው መስራት ችሎ ነበር። በዚህም የተነሳ ነው ከ15ኛው ሴንቸሪ እስከ 19ኛው ሴንቸሪ ድረስ አውሮፓውያኖች ከአፍሪካ በተለይም ደግሞ ከዌስተርን አፍሪካ ባሪያዎችን መውሰድ የጀመሩት ማለት ነው። ዘ ትራንስ አትላንቲክ ስሌቭ ትሬድ ኢዝ ኦልሶ ኮልድ ትራያንጉላር ትሬድ። በተለይም ትራንስ አትላንቲክ ስሌቭ ትሬድ ትራያንጉላር ትሬድ አሊያም 3 ማዕዘን ንግድ ተብሎ ይታወቅ ነበር። ለምንድን ነው ትራንስ አትላንቲክ ስሌቭ ትሬድ ትራያንጉላር ትሬድ ተብሎ የተጠራው ብለን በምናይበት ጊዜ በተለይም ፎር ኮኔክትድ 3 ኮንቲነንት አፍሪካ፣ አሜሪካ ኤንድ ዩሮፕ ትራያንጉላር ትሬድ ተብሎ የተጠራበት ምክንያት በተለይም 3 ኮንቲነንቶችን ስለሚያገናኝ ነው። እነዚህ 3 አህጉሮች አፍሪካ፣ አሜሪካና ዩሮፕ ናቸው። እነዚህ 3 ኮንቲነንቶችን ስለሚያገናኝ ነበር ትራንስ አትላንቲክ ስሌቭ ትሬድ ትራያንጉላር ትሬድ አሊያም የ3 ማዕዘን ንግድ ተብሎ ይጠራ የነበረው ማለት ነው። በተለይም አፍሪካ ዘ ሶርስ ኦፍ ኢን ዘ ሂውማን ሌበር አፍሪካ በተለይም የሰው ኃይል ምንጭ ነበረች። ማለትም ከአፍሪካ ብዙ የሆኑ ባሪያዎች ወደ አሜሪካ የሄዱ ነበር ማለት ነው። አሜሪካ ደግሞ የማምረቻ ቦታ ነበረች። በተለይም ፕሮዲውስድ ሹገር ኬን፣ ቶባኮ፣ ኮፊ ኤንድ ላይክ ስፔሻሊ የተለያዩ የሆኑ ሹገር ኬኖች፣ ኮፊዎች እና ቱባኮች አሜሪካ ውስጥ ይመረቱ ነበር አሊያም አሜሪካ ውስጥ ደግሞ ፕሮዲውስ ይደረጉ ነበር ማለት ነው። አሜሪካ በዚህ መንገድ ስታገለግል ኢሮፕ ደግሞ ስፔሻሊ ፊኒሽ ጉድ የሚመረቱበት ቦታ ነበር ማለት ነው። ማለትም ዘሮ ማቴሪያል ፕሮዲውስድ አሜሪካን ፕላንቴሽን ዌር ኤክስፖርትድ ኢሮፕ ዌር ዘይ ዌር ማኒፋክቸር ፊኒሽ ፕሮዳክት። በተለይም አሜሪካ ውስጥ ያሉትን ሮ ማቴሪያሎች አለም ከግብርና ወይም ከፕላንቴሽን የተገኙ የተለያዩ ሆኑ ጥሬ ዕቃዎች ወደ አውሮፓ ነበር የሚላኩት። አውሮፓውያን ደግሞ እነዚህን ሮ ማቴሪያሎች አሊያም ጥሬ ዕቃዎችን ተጠቅመው በማኒፋክቸር አድርገው ፊኒሽ ጉድ ያደርጓቸዋል አሊያም የተሟላ ፕሮዳክት እንዲሆኑ ያደርጓቸው ነበር ማለት ነው። ለምሳሌ እንኳን ሰች ጉድስ ኮተን፣ አልኮሊክ ድሪንክ፣ ፋየርአርምስ ኤንድ ሜታል ዋልስ ዌር ቶክን ፍሮም ዌስተርን ኢሮፕ ቱ አፍሪካ። በተለይም አውሮፓውያኖች የተለያዩ የሆኑ አልኮሊክ መጠጦችን አሊያም ድሪንኮችን፣ የተለያዩ የሆኑ የጦር መሳሪያዎችን፣ የተለያዩ የሆኑ ልብሶችን ያመርቱ ነበር። አምርተው ደግሞ ወደ አፍሪካ ይዘውት መጥተው ለአፍሪካውያን ይሸጡ ነበር ማለት ነው። በዚህም የተነሳ ነው ትራያንጉላር ትሬድ ተብሎ ይጠራ የነበረው ማለት ነው። ለምንድን ነው ግን አውሮፓውያኖች ከዌስተርን አፍሪካ በተለይም አሊያም ከምዕራብ አፍሪካ ብዙ የሆኑ ስሌቮችን አሊያም ባሪያዎችን የወስዱ የነበረው ብለን በምናይበት ጊዜ በተለይም ዘ አትላንቲክ ስሌቭ ትሬድ ቢግን ዌስት አፍሪካ ዊዝ 3 ኢምፖርታንት ሰርከምስታንስ። ከዚህ ቦታ ላይ መውሰዳቸው ስፔሻሊ 3 ፋክተሮች አሊያም 3 ምክንያቶች አሉ አውሮፓውያን ባሪያዎቹን የሚወስዱበት መንገድ ማለት ነው። የመጀመሪያውና አንደኛው ፋክተር ዘ ፈርስት ዌይ ፍራግመንቴሽን ኦን ዘ ላርጅ ኢንዶጂኒየስ ፖለቲካል ስቴት ላይክ ጋና፣ ማሊ ኤንድ ሶንጋይ። በተለይም በዌስተርን አፍሪካ ጠንካራ የነበሩት ኢምፓየሮች ማለትም ከዚህ በፊት እንዳየነው እነ ጋና፣ እነ ማሊ፣ እነ ሶንጋይ የመሳሰሉ ኢምፓየሮች በጣም እየተዳከሙ መምጣታቸው መዳከም ብቻ ሳይሆን እየተበታተኑ ወይም ግዛታቸው እየተለያየ መምጣቱ አንደኛው ምክንያት ነው። ሁለተኛው ምክንያት ደግሞ ዘ ሰከንድ ዘ ሪጅን ግሮዊንግ ኢምፖርታንስ አት ዘ ሶርስ ኦፍ ስሌቭ። በተለይም ዌስተርን አፍሪካ የባሪያዎች ምንጭ እስከ መሆን ደርሳ ነበር። በተለይም ከሌሎች የአፍሪካ ሀገር ይልቅ ዌስት አፍሪካ እጅግ በጣም ብዙ ባሪያዎች የሚገኙበት መገኘት ብቻ ሳይሆን የሚሸጡበት ቦታ ሆና ነበር። ይሄም አውሮፓውያኖች አንዱ ዌስተርን አፍሪካ ላይ ኢንተረስት እንዲኖራቸው
አሊያም ፍላጎት እንዲኖራቸው አድርጎ ነበር። ሶስተኛውና ዋነኛው ምክንያት ግን ተብሎ የሚታወቀው ዘ ሰርድ ወዝ ዘ ኢንደሚክ ኮንፍሊክት ቢትዊን ዘ ስሞል ኮስታል ስቴት ኢን ዘ ሪጅን። በተለይም ሶስተኛው ምክንያት በዌስተርን አፍሪካ አለመረጋጋት ነበር። አሊያም ዌስተርን አፍሪካ ሙሉ ለሙሉ በሚያስችል ሁኔታ ውስጣዊ ችግር ነበረባቸው። እርስ በርስ በጦርነት ይፋለሙ ነበር። እስፔሻሊ ደግሞ በዚህ ጊዜ አውሮፓውያኖች ለተለያዩ ለዌስተርን አፍሪካ ኢምፓየሮች እና ኪንግደሞች እነሱ ለሚመቻቸው ኢምፓየር የተለያዩ የሆኑ የጦር መሳሪያዎችን ይሰጧቸው ነበር። ስለዚህ አውሮፓውያኖች ለነዛ ኢምፓየሮች የጦር መሳሪያ ይሰጧቸዋል። እነዚህ ኢምፓየሮች ደግሞ ከግዛታቸው ብዙ የሆኑ ባሪያዎች ለአውሮፓውያኖች ይሰጡ ነበር ማለት ነው። እነዚህ ሶስት ነገሮች ስፔሻሊ አውሮፓውያን ከዌስት አፍሪካ ብዙ የሆኑ ስሌቮችን አሊያም ባሪያዎችን እንዲወስዱ አድርጓቸው ነበር። አትላንቲክ ስሌቭ ትሬድ 3 ዲፈረንት ፌዝ። በተለይም የአትላንቲክ ስሌቭ ትሬድ 3 የተለያዩ ፌዞች ነበሩት ማለት ነው። እነዛ 3 የተለያዩ ፌዞች የመጀመሪያውና አንደኛው ፌዝ ፓሪያቲክ ስሌቭ ትሬድ ይባላል። ሁለተኛው ፌዝ ደግሞ ሞኖፖሊስቲክ ስሌቭ ትሬድ ሲባል፣ ሶስተኛው ፌዝ ደግሞ ፍሪ ትሬድ በመባል ይታወቃል። እስቲ እያንዳንዳቸው ምን ማለት እንደሆኑ በአጭሩ እንመልከታቸው። የመጀመሪያውና አንደኛው ፓሪያቲክ ስሌቭ ትሬድ ብለን የምንጠራው ቢግን ኢን ዘ 50 ሴንቸሪ ኤንድ ኮንቲኒው አፕ ቱ 5080s። ላይም ፓሪያቲክ ስሌቭ ትሬድ አሊያም ይሄኛውና የመጀመሪያው ፌዝ የተጀመረው በ15ኛው መቶ ክፍለ ዘመን አሊያም በ15ኛው ሴንቸሪ ሲሆን ስፔሻሊ ደግሞ እስከ 1580ዎቹ አሊያም እስከ 15ኛው ሴንቸሪ መጨረሻዎቹ አካባቢ የቀጠለ ስሌቭ ትሬድ ነበር። በተለይም ይሄ ፌዝ ዌር ኢንዲቪጁዋል መርቻንት፣ አድቬንቸር፣ ናቪጌተር ኦር ኮመን ሲ ሮበርስ። በተለይም በዚህ ፌዝ ውስጥ የተለያዩ የሆኑ ኢንዲቪጁዋል መርቻንቶች አሊያም የተለያዩ የሆኑ ነጋዴዎች፣ የተለያዩ የሆኑ አሳቾች አሊያም ናቪጌተሮች እንዲሁም የተለያዩ የሆኑ ሮበሮች አሊያም የባህር ላይ ዘራፊዎች በዚህ በመጀመሪያው ፓሪያቲክ ስሌቭ ፌዝ ውስጥ ይካተቱ ነበር። ስለዚህ በመጀመሪያ ፌዝ ውስጥ አሊያም ፓሪያቲክ ስሌቭ ትሬድ በሚባለው ፌዝ ውስጥ የሚገኙት በተለይም ኢንዲቪጁዋል መርቻንት፣ አድቬንቸር፣ ናቪጌተር፣ ሲ ሮበርስ አሊያም የባህር ላይ ወንበዴዎች በመጀመሪያው ፌዝ ውስጥ የሚካተቱ ናቸው ማለት ነው። ሁለተኛው ፌዝ ደግሞ ሞኖፖሊስቲክ ስሌቭ ትሬድ ብለን እንጠራዋለን። ሞኖፖሊስቲክ ስሌቭ ትሬድ ቢግን 5080s. In this phase, the trade was conducted by monopolistic slave trading companies supported by them in government. በተለይም ሞኖፖሊስቲክ ስሌቭ ትሬድ አሊያም ሁለተኛው ፌዝ በ1580ዎቹ አካባቢ ነው የጀመረው። ማለትም የመጀመሪያው ፓሪያቲክ ስሌቭ ትሬድ እንዳለቀ አለም የመጀመሪያው ፌዝ እንዳለቀ ነበር። ይሄኛው ሞኖፖሊስቲክ ስሌቭ ትሬድ በ1580ዎቹ የጀመረው ማለት ነው። ስፔሻሊ በዚህ ፌዝ ደግሞ ይሳተፉ የነበሩት የተለያዩ የአውሮፓ ካምፓኒዎች ነበሩ አሊያም ኩባንያዎች ነበሩ። እነዚህ ኩባንያዎች ደግሞ በሚያስገርም ሁኔታ ከየመንግስታቸው አሊያም በመንግስታቸው ሰፖርት ይደረጉ ነበር ማለት ነው። በዚህም የተነሳ የተለያዩ ኩባንያዎች ከአፍሪካ ባሪያዎችን በማምጣት ይጠቀሙባቸው ነበር። በተለይም እነዚህ ኩባንያዎች በመንግስታቸው ሰፖርት ስለሚደረጉ በተለይም ባሪያዎቹ ለአምልጥ እንኳን ቢሉ ይገደሉ ነበር። ቢኮዝ መንግስት ስለሚደግፋቸው አሊያም ሰፖርት ስለሚያደርጋቸው ማለት ነው። በዚህም የተነሳ ስፔሻሊ እነዚህ ካምፓኒዎች አሊያም እነዚህ ኩባንያዎች ሂጅ የሆነ ፕሮፊት ማግኘት ችለው ነበር አሊያም ብዙ የሆነ ወልዝ ወይም ብዙ የሆነ ትርፍ ማግኘት ችለው ነበር ማለት ነው። ስፔሻሊ ሞኖፖሊስቲክ ስሌቭ ትሬድ በሌላ ስሙ ደግሞ ትራያንጉላር ትሬድ ብለን እንጠራዋለን። ትራያንጉላር ትሬድ ብለን የምንጠራበት ምክንያት ኮኔክትድ 3 ኮንቲነንት ስፔሻሊ 3ቱን አህጉራት ኮኔክት ስለሚያደርግ ነው። ማለትም አፍሪካን፣ አሜሪካን እና ኢሮፕን ኮኔክት ስለሚያደርግ ሞኖፖሊስቲክ ስሌቭ ትሬድን በሌላ ስሙ ደግሞ ትራያንጉላር ስሌቭ ትሬድ እያልን እንጠራዋለን ማለት ነው። ሶስተኛውና የመጨረሻው ፌዝ ፍሪ ትሬድ ተብሎ ይታወቃል። ኢት ቢግን ኢን ዘ 1690 በተለይም ይሄ ፌዝ ደግሞ የጀመረው በ1690ዎቹ አካባቢ ነበር አሊያም 17ኛው ሴንቸሪ ሊገባ ሲል ማለት ነው። ኢን ዚስ ፌዝ ሰቨራል
ኢንዲቪጁዋል ትሬድ ኤንድ ዘ ፎርመር ካምፓኒ። ስፔሻሊ በዚህ ፌዝ ውስጥ የተለያዩ የሆኑ እጅግ በጣም ብዙ ነጋዴዎች ከአፍሪካ ባሪያ ያመጡ ነበር። በዚህ ፌዝ ውስጥ እጅግ በጣም ብዙ የሆኑ ኢንዲቪጁዋል መርቸንቶች ከአፍሪካ ባሪያዎችን በማምጣት ይሳተፉ ነበር ማለት ነው። ስለዚህ የአትላንቲክ ስሌቭ ትሬድ ሶስቱ ፌዞች እነዚህን ይመስላሉ። የመጀመሪያው ፌዝ ፓይሬቲክ ስሌቭ ትሬድ ይባላል። ሁለተኛው ፌዝ ደግሞ ሞኖፖሊስቲክ ስሌቭ ትሬድ ይባላል። አንዳንዴም በሌላ ስሙ ትራያንጉላር ስሌቭ ትሬድ ብለን እንጠራዋለን። እንዲሁም ሶስተኛው ፌዝ ደግሞ ፍሪ ትሬድ ብለን እንጠራዋለን ማለት ነው። በተለይም የአትላንቲክ ስሌቭ ትሬድ በአፍሪካውያን ላይ ምን አይነት ኢምፓክት አለም ምን አይነት ጫና አምጥቷል ወይም ኔጌቲቭ ኮንስኮንስ ነበረው አለም ምን አይነት ውጤት ነበረው ብለን በምናይበት ጊዜ ዘ ትራንስ አትላንቲክ ስሌቭ ትሬድ ኢምፓክትድ አፍሪካ ኢን መኒ ዌይስ ኢኮኖሚካሊ፣ ሶሻሊ ኤንድ ፖለቲካሊ። በተለይም አትላንቲክ ስሌቭ ትሬድ አፍሪካ ላይ በኢኮኖሚ በማህበራዊ እንዲሁም ፖለቲካ ላይ ትልቅ የሆነ ኢምፓክት አለም ትልቅ የሆነ ውጤት ነበረው። ለምሳሌ እንኳን በኢኮኖሚ በምንመለከትበት ጊዜ አንደርማይን አፍሪካ ክራፍት ቴክኖሎጂ ኤንድ አግሪካልቸር፣ በተለይም የአፍሪካ ቴክኖሎጂ እንዲዳከም እንዲሁም የአፍሪካ አግሪካልቸር አለም ግብርና ሙሉ ለሙሉ እንዲዳከም ሆኖ ነበር። ቢኮዝ ከአፍሪካ የሄዱ የነበሩት ባሪያዎች ወጣቶች ነበሩ። ስለዚህ ወጣቶች ደግሞ አክቲቭ ወርኮች ናቸው። አለም ወጣት የሚባሉት የሚሰሩ ሰዎች ናቸው። ስለዚህ አፍሪካ ያላቱን ወጣቶች በሙሉ በባሪያ ንግድ ምክንያት ስታጣ አፍሪካ ውስጥ ምንም አይነት የሚሰራ የሰው ኃይል አልነበረም ማለት ነው። እስፔሻሊ በዛ ጊዜ የነበሩት ህፃናቶች፣ ሴቶችና ሽማግሌዎች ነበሩ። ወጣቶች በሙሉ ለባሪያ ተብለው ስለሚወሰዱ ማለት ነው። ይሄ ደግሞ አፍሪካን በኢኮኖሚው በጣም አድርጎ ጎድቷት ነበር። በዚህም የአፍሪካ ኢኮኖሚ ሙሉ ለሙሉ ዲክላይን ሲያደርግ፣ በተቃራኒው ደግሞ ስፔሻሊ የአውሮፓ ኢኮኖሚ በጣም ሂውጅ ፕሮፊት አለም ኢኮኖሚካቸውን በደንብ አድርጎ ገንብቶላቸው ነበር። ሌላኛው ደግሞ ሶሻሊ ነው። አሊያ ማህበራዊ ቀውስ አምጥቶ ነበር። በተለይም አፍሪካውያን ሰልፍ ሪሎድን እንዲሆኑ አለም በላስ መተማመናቸው እንዲጠፋ ሆኖ ነበር። ሌላው ነገር ደግሞ በተለይም ይሄ የባሪያ ንግድ ወጣቶች ላይ ትኩረት ስለሚያደርግ ስፔሻሊ ብዙ ወጣቶች በዚህ የተነሳ ሞቱ ነበር። ይሄ ደግሞ ማህበራዊ ቀውስ አስከትሎ ነበር ማለት ነው። በተለይም መጽሐፋቸው ላይ እንደተቀመጠው ከሆነ ከ15ኛው ሴንቸሪ እስከ 19ኛው ሴንቸሪ ባለበት ጊዜ ከአፍሪካ 12 ሚሊዮን የሚሆኑ ባሪያዎች ተወስዶ ነበር። ይህም ለአፍሪካውያን ትልቅ ቀውስ፣ ለአውሮፓውያን ደግሞ ትልቅ የኢኮኖሚ እድገት አስከትሎላቸው ነበር ማለት ነው። ኔክስት በሌላ ቪዲዮ እንገናኛለን። ጥያቄ ሀሳብ ካላችሁ ኮሜንት ላይ ያሳውቁን። እስከዛው ድረስ መልካም ትምህርት ይሁንላችሁ።